እኛ የምናውቀው ፍቅርን ሰጥቶ ፍቅርን መቃበል ነው እኛ የምናውቀው ማለት ነው። አሁን ግን የት እንደሚከርሙ የት ኖረው እንደሆነ አላቅም። ሰው ሲለወጥና ሲያልፍለት አሁን አብርሽ መኪና ሲገዛ ቤት ሲገዛ ምናምን ነገር ቅንጡ የሆነ ህይወት መኖር ሲጀምር ይቺ ደግሞ መታ ትነፋረቅብናለች። ሶፍት አቃብሉ እናንተ ደግሞ እነ ጠንፌት ሄዳችሁ ነው ሶፍት አቃብሏት እንጂ እንዴ ምን ሆነሽ ነው እናቱ? አረጋጊው እንጂ እኔ ጭራሽ ለአብርሽ ምናምን እኔ ፈቅጄለት ነው የሄደው ከሩታ ጋር እንዲሰራ። ትናንትና ደግሞ ምን አለች? ሩታ ተከፍሏት ነው የምትሰራው ምናምን ነገር ስትል ነበር። አሁን ደግሞ እኔ ፈቅጄለት ነው ለአብርሽ ምናምን ነገር ከሩታ ጋር እንዲሰራ እኔ ደግሞ የሄድኩትኝ ትምህርቴን እዛ ስማር ምናምን ነገር አላስችል ብሎኝ አሁን ላይ ሁሉ ነገር ከአቅሜ በላይ እንረዳለን። እንዴት ታቅምሽ በላይ አይሆን አንቺ አሁን እኛ ትምህርት አስጠልቶን ትምህርታችንን ጥለን የቤተሰቦቻችንን ላይፍ ብንቀይር ይሻላል ብለን አብዛኞቻችን ስደትን መርጠን ስደት ገብተናል። እንኳን አንቺ ሀገር ላይ ቁጭ ብለሽ በሚያስጠላ ሁኔታ ላይ ምናምን እንዴት ትማሪው እንዴት ትምህርት አስጠላኝ። አብርሽ በአጭር ጊዜ ስኬታማ ሆነ፣ ቤት ገዛ፣ እንደገና ደግሞ መኪና ገዛ። ሩታ የኔ የምትመስል ልዕልት ቁመና ከስነ ስርዓት አሟልቶ የሰጣት ልዕልት ጋር ታየ። እኔ እንዴት ቁጭ በየጠረጴዛ ላይ እድሜ ልኬን ትምህርት ልማር? ስለዚህ ሩታ ባፈራችሁ ሀብት ተረግጣ ባመጣችሁ ሀብት ለምን እኔ እሱ ህይወትን ገብቼ ብጥብጥ አርጌ አልበላም የሱን ገንዘብ ብለሽ ነው የመጣሽው። ነተናል ውጭ በመጣሽበት እግርሽ ውጥት ውልቅ ነው የሚባለው። እናቴ በለቅሶ ምናምን ያዞንባሽን ወደዛ ብላለች። የኔው አቅም እና ማለት ነው ምንድነው ይሄ በለቅሶ የሚሆን ነገር የለም። ደግሞ እነዚህ ደግሞ አስተባባሪዎቹ ማለት ነው ፋይል አውጭና እኔውና ከዛ ካጠገብሽ እንሆናለን አለ አንደኛው ማለት ነው። ከአንቺ ጎን ቆማለሁ አለ። ካሷ ጎን ብትቆምም ባትቆምም እስቲ እንደ ሰው ሆነ ካስብና ማለት ነው። ፍቅር ቃቃ ጨዋታ ነው እንዴ? ፍቅር ስትፈልገው የምትጥለው ስትፈልገው የምታነሳው ነው እንዴ? ምን እቃ ነው እንዴ? የምትገለገልበት ድስት ወይንም መጥበሻ ነገር ነው እንዴ? ፍቅር የጥለው ሄዳ ነበር እስከ ዛሬ ድረስ የት ከርማ ነበረ? ዛሬ ልዕልቷ ሩታ መታ ህይወቱን ቀና ስታረግለት ከሷ ጋር ሆኖ አብርሽ ስኬታማ ሲሆን ዛሬ ስኬቱን አይታ ለውጡን እድገቱን አይታ እኔ ነኝ እሱ ምናምን ነገር ያለፈ ህይወት አለኝ ያዙ ይልቀቁኝ። ደግሞ ምንድነው ያለችው? ከ300 በላይ ምናምን ፋይል አለኝ ካስፈልጋ አወጣለሁ። አረ ሚሊዮን የሚሆን አውጪ፣ ችግር የለውም አውጪ። ስታወጪ ብትኖሪ ማንም ሰው እኮ ይሄ እንትን የሚለው ነገር ነው የሚፈርደው ነገር ነው። ምንም እንትን የሚባል ነገር አይደለም። ለምን ጥለሽ ሄድሽና አሁን ለምን መጣሽ? ቤት አይተሽ መኪና አይተሽ እየመረራችሁ ዋጡት። አብዛኞቻችን መኪና እንወዳለን። ይሄ ያለ ሀቅ ነው። እውነት ነው። ይሄ መኪና ይሽ አለቀሰሽ መተሽ አለቅ። ይሄው ነው። አብርሽ ደግሞ ምንም ማልቀስ አይጠበቅብሽም። ሰፖርቲንግ ከሆነ ሰፖርት ያደርግሻል። የሆነ መኪና ገዝቶ ይወረውርልሻል። ግን የራስ ያደርገዋለሁ ፍቅር አለኝ እሱ ጋር ምናምን ነገር ነው። ፍቅር እየወረወርሽ የምታነሸው አይደለም የምትኖሪው ነገር ነው እንጂ ምን ሆነሽ ነው እናቱ? ስንት ተረግጣ፣ ስንት ተሰድባ፣ ስንት ሰብላ፣ ስንት ነገር ደርሶባት በሰባራ ጎኗ በቤተሰቦቿ ሳይቀር እኮ ነው ሩታ የተረገጠችው። ስንት ነገር ተብላለች። ይሄንን ሀብት ለማምጣት ከአብርሽ ጋር ይሄንን ስኬት ይሄንን እድገት እንትን ለማለት ማለት ነው። አሁን መተሽ መረጃ አለኝ ፍቅረኛዬ ነው እሱ ከዳኝ እኔ እኛ እንደዛ አይነት ነገር አንሰማም። ትመጣለች ደግሞ ውዶች። ከሰሞኑ አንዷ ብቅ ብላ እንደዚህ የሆነ ፎቶ ይዛ መታ እንደዚህ ፍቅረኛ ምናምን ብላ መታ ታላዝንብናለች። እናንተም ደግሞ ሶፍት አዘጋጁ እያልኳችሁ ነው። ከወዲሁ ሶፍት ማዘጋጀት አለብን እና እናቱ አታልቅሽብን። እኛ ለእሶ መሮናል እንዴ ጉድ እኮ ነው። መረድ ፋይል አለኝ አወጣለሁኝ እኔ ነኝ የፈቀድኩለት ምናምን ፈቃጅ ወሳኝ ማን አደረገሽ? ሲጀመር እውነተኛ ፍቅር ቢኖርብሽ ኖሮ ማለት ነው በመሀል እየመጣሽ ትጠይቀዋለሽ። በመሀል እየመጣሽ ቪዲዮ አብራችሁ ትሰራላችሁ። መቼስ አንድ ሰው ትምህርት ቤት ገብቶ ቅርቅር አይልም። የሆነ ረፍት ይኖረዋል። የሆነ ረፍት አለ።
በዛ በረፍትሽ ጊዜ መተሽ ለምን አብረሽ ቪዲዮ ላይ አልታይሻ? ለምን አልሰራሽም? ዛሬ ከሩታ ጋራ ሲሆን ያዙ ይልቀቁኝ እንቧከር ምን የሚሉት ነው? አረ እናቱ እዚህ ጋር አሳማኝ ነገር አይደለም። እውነት እያደረግሻልሽው ስህተት ነው። ቀይ መስመር ስተሻል እና ወደ ራስሽ ተመለሺ። ማን ያፈረረውን ሀብት ማን ሊበላ? አሁን አንቺ በአቋራጭ ለምን እኔ ህይወቱን ብጥብጥ አርጌ ዘና ብዬ ምናምን ነገር እዛ እነ ሩታ የሚያምር ሶፋ ላይ ቁጭ ብዬ ሩታን ከቤት አስወጥቼ አልበላም ምናምን ብለሽ ነው። እኔ ለሩታዬ መልእክት አለኝ ውዶቼ። ሩታዬ ማንም ሴት መታ ብታለቃቅስ አንቺ አብርሽን መውደድሽና መውደድሽን ቀጤ ማንም የፈለገውን ያውራ፣ አለቀ። አብርሽ ወድሻለሁ ብሎ አፈቅርሻለሁ ብሎ አብረውስ ካለ ድረስ የፈለገችዋ ሴት መታ ታልቅስ፣ አንቺ ለነዛ ሴቶች ብለሽ በራስሽ ላይ ምንም ነገር እንዳትወሰኒ። ይሄንን ነው የምልሽ እኔ እና አይን አውጣ ሴቶች አሉ ውዶች፣ አይን አውጣ ሴቶች አሉ። ልክ እንደዚችኛዋ ማለት ነው ንፍጥ እየለቀለቁ ለማንኛውም ላይክ ሼር አድርጉ። በደንብ አልቀሽ